ኢትዮጵያ ውስጥ በጣም ብዙ ሰዎች የቢዝነስ ሀሳብ አላቸው። በጣም ብዙ ሰዎች ስራ መስራት ይፈልጋሉ እና በጣም ብዙ ወጣት መለወጥ፣ ራሱን መለወጥ፣ ማሳደግ፣ ቤተሰቡን መርዳት ምናምን ይፈልጋል። በተቃራኒው ደግሞ በጣም ገንዘብ ያላቸው ደግሞ እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። ከዛ ገንዘባቸውን ይዘው ቁጭ ብለዋል እና ምን እናድርግ በዚህ ብር ምን እንስራበት ምናምን የሚሉ ሰዎች ደግሞ ማለት አሉ እና እነዚህ ሁለቱን ሰዎች ኮኔክት ሊያደርግ የሚችል አይነት ነገር ለምን አንሰራም ብለን ከዚህ በፊት ትዝ ካላችሁ ካፒታል ማች የሚባል አይነት ሲስተም ሰርተን ነበረ። ቴሌግራም ላይ ለቀነዋል። ምናልባት ከዚህ በፊት የነበሩ ችግሮችን ምናምን አብረን ኢምፕሩቭ ለማድረግ ሞክረን አዳዲስ አፕዴቶች ተጨምረውበት አሁን ፐብሊሽ ተደርጓል። ካፒታል ማች አሁን ተለቋል። ገብታችሁ ቴሌግራም ላይ ካፒታል ማች ብላችሁ ሰርች ብታደርጉ ታገኙታላችሁ። የቢዝነስ አይዲያ ያላችሁ ሰዎች፣ ቢዝነስ መስራት የምትፈልጉ ሰዎች ወይ ደግሞ ስራ ተቀጥራችሁ ስራ አግኝታችሁ ተቀጥራችሁ መስራት የምትፈልጉ ሰዎች የስራ ማስታወቂያዎችም ጭምር የሚወጡበት ቻናል ስለሆነ እዛ ላይ የገባችሁ የምትፈልጉትን ስራ አሁን ፐብሊሽ እንዳደረግን ራሱ አንድ የሆነ ሆስት ቲክቶክ ላይ ሆስት ምናምን ሆኖ የሚያስተዋውቅ ሰው ምናምን ብሎ ፖስት ያደረገ ሰው አለ። ስለዚህ እሱን ጨምሮ በጣም ብዙ የስራ ማስታወቂያዎች ከዚህ በኋላ ይወጣሉ። የስራ ማስታወቂያዎችም ማውጣት የምትፈልጉ ሰራተኞች የምትፈልጉ ሰዎች እኔ ሶሻል ሚዲያ ላይ አንዱ ክፍተት ብዬ ያየሁት ይሄ ስለሆነ እሱን ጋፕ ለመሙላት የስራ ማስታወቂያም ማውጣት የሚቻልበት ቻናል ነው። አት ዘ ሴም ታይም ለምሳሌ 100 ሺህ ብር ካላችሁ 100 ሺህ ብር አለኝ ወይ 1 ሚሊዮን ብር አለኝ እና ምን መስራት እችላለሁ ብላችሁ ፖስት ማድረግ ትችላላችሁ እዛ ላይ። ከዛ ሰዎች እየመጡ እንደዚህ አይነት ሀሳቦች አሉኝ ብለው ኮሙኒኬት ያደርጋችኋል። ራሱን የቻለ ቻት ማድረጊያ ሲስተምም ሰርተንለታል። እዛው ውስጥ ቢዝነስ ሀሳብ ያላቸው ሰዎች ቢዝነስ መስራት ከሚፈልጉ ሰዎች ጋር ዲስከስ ማድረግ የሚችሉበት ቻቲንግ ፕላትፎርምም ነው። ስለዚህ ካፒታል ማችን እየገባችሁ ቼክ አድርጉት። አይ ሆፕ ስለ ካፒታል ማች ደግሞ ዲቴል ማወቅ የምትፈልጉ ሰዎች ከፈለጋችሁ ደግሞ ዩቲዩብ ላይ ኢዮብ ኃይሌ ብላችሁ ሰርች ስታደርጉ እዛ ላይ ሙሉ ዲስክሪፕቲቭ የሆነ አይ ቲንክ የ30 ምናምን ደቂቃ ቪዲዮ ሰርተናል። በቃ ይሄንን ልነግራችሁ ነው የመጣሁት።